ወደ መኝታችሁ ከመሄዳችሁ በፊት ማስተካከል ያለባችሁን ሁለት ነገር ስሙና ህይወታችሁን አድኑ። ህይወቴ እኮ ድኗል፣ ህይወቴ እኮ ደህና ነው፣ ምንም ችግር የለበትም ካላችሁ ተሳስታችኋል። እንደ ክርስቲያን ሁል ጊዜ በጥቃትና ሁል ጊዜ በፕሮግራም ውስጥ ያላችሁ ሰዎች ናችሁ። ይሄ ማለት እግዚአብሔር ፕሮግራም ያወጣባችኋል፣ ሰይጣንም ኔጌቲቭ የሆነ እናንተን እንዴት አድርጎ እንደሚጥል ስልታዊ የሆነ ፕሮግራም ያወጣባችኋል። ስለዚህ በእነዚህ ሁለቱ ነገሮች ላይ ንቁ ከሆናችሁ እናንተ መንፈሳዊ ሰዎች ናችሁ። ዛሬ ገና ለተያየን አገልጋይ መኳንንት ይባላል። ቪዲዮውን ላይክ አድርጋችሁ ጀምሩት። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ብዙዎቻችሁ የተባረካችሁበት እንደሆነና ብዙ እየጠቀመ እንደሆነ በምትልኩልኝ መልእክቶች አስተውያለሁ። መንፈሳዊ ሰው ሁል ጊዜ በውጊያና በድል ውስጥ የሚኖር ሰው። መዋጋት አለባችሁ፣ ድል ማድረግም የእናንተ ድል ፈንታ። ይህንን ሁለት ነገር ከመናገሬ በፊት ስለ ሌሊትና ስለ ምሽት ማወቅ ያለባችሁን ነገር ልንገራችሁ። ብዙ ጊዜ በኢትዮጵያም በተለያዩ ሀገራት ካላንደርም አንድ ቀን የሚጀምረው ከሌሊቱ 6 ሰዓት ጀምሮ። መጽሐፍ ቅዱስም ይህንን ሲናገር የሚለው የራሱ እውነት አለው። ማንኛውም ነገር መተርጎም ያለበት እግዚአብሔር ስለዚህ ነገር ምን ይላል ተብሎ እንጂ በተለምዶ ሰው እንዴት ይኖራል በሚል አይደለም። ልንገራችሁ። መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ እንደዚህ ይላል። እያንዳንዱን ነገር 6ቱም ቀን ላይ ቀን 1 ቀን 2 ቀን 3 ቀን 4 ቀን 5 ቀን 6 ብሎ ሰውን እስከፈጠረበት ጊዜ ድረስ ስለ ቀን ሲያወራ እንደዚህ ይላል። ማታም ሆነ ቀንም ሆነ 1 ቀን ይላል። ማታም ሆነ ቀንም ሆነ 2 ቀን ይላል። ማታም ሆነ ቀንም ሆነ 3 ቀን እያለ እስከ 6ቱ ቀን እንደዛው ነው እግዚአብሔር የተናገረው። ከዛም እግዚአብሔር እንደዚህ ፈጠረ፣ መልካም እንደሆነ አየ። ለምን? ቀንን የጀመረው እግዚአብሔር ከየት ነው? ከማታ ነው። ቀን ከማታ የሚጀምር ከሆነ እናንተም ቀናችሁን መንፈሳዊ ዓለም ላይ ስትጀምሩት ከማታ ነው መጀመር ያለባችሁ። እንደ ሰው ልማድና እንደ ስጋ ፈቃድ መሬት ላይ እንደሚኖረው ቀን ከጧቱ 12 ሰዓት አይደለም የሚጀምር። ስለዚህ እግዚአብሔርም ለእናንተ መባረክ ሲፈልግ በሌሊት ነው የሚመጣው። ሰይጣንም እናንተን ማጥቃት ሲጀምር የሚጀምረው ቀናችሁን ማበላሸት ሲጀምር የሚጀምረው ከማታ ላይ። እናንተ ጧት ሲጀምሩ ቀኑን አጋምሳችሁት ነው የሚጀምሩት። መንፈሳዊ ዓለም ላይ ግን ሲጀመር ከማታ ነው የሚጀምረው። እዛ ነው ብዙ ሰው በህልሙ ነው የሚጠቃው። አስተውላችሁ ታውቃላችሁ? ዛሬ የሚገርም ህልም ነው ያየሁት ብላችሁ ስትነሱ ቀናችሁ እንደዛው የተባረከ ሆኖ ነው የሚቀጥለው። አንድ የሚረብሽ ህልም አይታችሁ ስትነሱ ግን ቀናችሁ ላይ የሆነ የተለቀቀ የሚረብሽ ነገር አለ። ለምን የሆነ ይመስላችሁ? ያንን ያያችሁትን ፕሮግራም ለማስፈጸም የወጡ ክፋትን ለማስፈጸም የወጡ የጨለማ ኤጀንቶች ወይንም አጋንንቶች ቀናችሁ ላይ ስለተለቀቁ። እግዚአብሔር አብርሃም ጋር ሲመጣ በህልም አጽናንቶታል። የሰማይ ከዋክብትን የምድር አሸዋን አስቆጥሮታል። ሰለሞን ጋር ሲመጣ በህልም ባርኮታል። ዮሴፍ ጋር በህልም መጥቶ ሕፃኑን ኢየሱስን በማርያም እጅ እንዴት አድርጎ ይዘው ወደ ግብፅ መሸሽ እንዳለበትና መች መመለስ እንዳለበት በሁለተኛው ህልም ላይ መጥቶ ፕሮቴክት ሲያደርገው ሲያስመልጠው መንገድ ሲያሳየው ታያላችሁ። ህልም ቀላል ነገር አይደለም። ህልም መንፈሳዊ ዓለም ላይ ያለ ቋንቋ ነው። በምንም አይነት መንገድ ህልምን አቃላችሁ ማየት የለባችሁ። ልክ ስትተኙ አክቲቭሊ የሚሆኑ የሚታዩ ነገሮች ይበዛሉ። እንዴት አቅዶብሃል ይላል እግዚአብሔር መጥቶ እንደዚህ ሰይጣን እያሰበባችሁ ነው የሚል ህልም ያሳያችኋል። በምልክት በቀጥታ እንዲህ ፍቺ የማያስፈልጋቸው አንዳንድ ህልሞችን ልታዩ ትችላላችሁ። ብቻ ህልም በህልም የሆኑ ምሽቶችን ልታሳልፉ ትችላላችሁ። እንደዛውም ሆኖ አንደኛ እግዚአብሔር እንዳይናገራችሁ፣ እግዚአብሔር የራሱን የሆነን በረከት እንዳይናገራችሁ የሚፈልግ ክፉ አለ። ሁለተኛ የራሱ እናንተ ላይ ያቀደባችሁን ክፋት እግዚአብሔር እንዳያጋለጥበት ስለሚፈራ የእናንተን ምሽት ማበላሸት ይፈልጋል። የእናንተን ቀን ማበላሸት ይፈልጋል። እንደዚህ አይነት የድግግሞሽ ህይወትን መኖር ስትጀምሩ ዓመታችሁን ማጥቃት ይችላል። 10 ዓመታችሁን ማጥቃት ይችላል። ዘመናትን እንዳለ ከህይወታችሁ ላይ ጠቅልሎ የመውሰድን ፕሮባቢሊቲ እጁ ላይ ስለያዘ እዛ ማጥቃት እንደሚችል እርግጠኛ ስለሆነ እንደዛው ህይወታችሁ በዛ ሮቴሽን ውስጥ ይቀጥላል። ለዚህ ነው ከመተኛታችሁ በፊት እነዚህን ነገሮች ማስተካከል አለባችሁ ብዬ ዛሬ ለማስተማር የመጣሁት። አንደኛ በዋላችሁበት ውሎ ወደ መኝታችሁ አትሂዱ። ምን ማለት ነው? ብዙ ሰው ብዙ ነገር እያጋጠመው ነው። በመንገዱ ላይ፣ ስራ ቦታ ላይ፣ በትምህርት በተለያየ ቦታ ላይ ብዙ አይነት ነገር እያጋጠመው ሊውል ይችላል። ነገር ግን ያንን ሁሉ ኮንሱም ያደረገውን ያጠራቀመውን አእምሮ ውስጥ ሲገባ ያለውን ወሬ፣ ሐሜት፣ በተለያየ አይነት ነገር ውሎ ከዛ ወደ መኝታው ሲሄድ ቀጥታ ልጋፈጠው እየሄደ ያለውን ነገር እንቅልፍን አይደለም። እንቅልፍ ውስጥ ነው ስጋው እንጂ መንፈሱና ነፍሱ መናፍስቶች ሲያባሩት ሊያድር ይችላል።
ጥቃት ውስጥ ሊገባ ይችላል ይሄ ሰው። ለምን? በሰው ልማድ እግዚአብሔርን ለመገናኘት ወይንም ጨለማን ለመግጠም ስለሆነ ይሄዳል። አንድ ነገር አስተውሉ። በሰው ዓለም ላይ መተኛት ማለት እንቅልፍ መተኛት። መንፈስ ዓለም ላይ ስትሄዱ ግን እንደ አዲስ ልክ ጧት እናንተ ነግቶ ስትነሱ ለሰው አዲስ ፊት እንዲይዛችሁ እንደምትነሱ አዲስ ፊት አዲስ ነገር ብቻ ለማየት ከእንቅልፍ እንደምትነሱት ልክ እንደዛው አዲስ ሰው መጣ ብለው ነው መናፍስትና መላእክት እናንተን ለማየት የሚነሱት። አዲስ ፊት ናችሁ። ስለዚህ ዝም ብላችሁ በዋላችሁበት ውሎ ራሳችሁን ሳታዩ እንዴት ነው የዋልኩት፣ እንዴት ነው ያሳለፍኩት፣ እንዴት ነው ዛሬ ውሎ ቀኔ እንዴት ነበር ሳታዩ አናላይዝ ሳታደርጉ ዝም ብላችሁ ወደ እንቅልፍ አትሄዱ። ክርስቲያን ራሱንም የሚገመግመው ውሎውንም የሚገመግመው እንደ እግዚአብሔር ቃል እንደ እግዚአብሔር ቋንቋ እንጂ እንደ ሰው ልማድ ዛሬ ምንድነው የተሳሳትኩት፣ ዛሬ ምንድነው ሳደርገው አልኩት በሚል ብቻ አይደለም። ዛሬ መንፈሳዊ ነበርኩ ወይ በሚል ማድረግ ያለባችሁን ሁሉ አድርጋችሁ በመንፈስ ሆናችሁ ለመተኛት መሞከር ነው ያለባችሁ። ወይ ስብከት መስማት ይኖርባችኋል፣ ወይ መዝሙር መስማት ይኖርባችኋል፣ ወይ የተለያየ ነገር አድርጋችሁ ራሳችሁን አናላይዝ አድርጋችሁ ከጨረሳችሁ በኋላ ወደዛ ትሄዳላችሁ። የእግዚአብሔርን ድምፅ ለመስማት ያንን ማድረግ ይኖርባችኋል። ካልሆነ በማይሆን ውሏችሁ እናንተ ወደ አልጋ እንደሄዳችሁ ልታስቡ ትችላላችሁ። ነገር ግን እናንተ ሄዳችሁበት ቦታ መንፈስ ዓለም ይባላል። መሳሳት የሌለባችሁ ነገር የሄዳችሁበትን ቦታ ነው። ያ ቦታ የሚፈልጋቸው አይነት ሰዎች አሉ። ለዛ ቦታ የማይመጥን አይነት ነፍስ ይዛችሁ፣ አእምሮ ይዛችሁ፣ ሐሳቦችን ይዛችሁ ለምሳሌ ታክሲ ውስጥ ከዋላችሁ ዘፈን እየሰማችሁ ነው። ሰው መሃል ስታወሩ ወሬ ነው። ሰውኛ የሆኑ ነገሮች ይበዛሉ። የእግዚአብሔር ቃል የሚነገርበት ቦታ አልነበራችሁ። የእግዚአብሔርን ነገር መንፈሳዊ ነገር የሚደረግባቸው ቦታዎች ላይ ስላልነበራችሁ ይዛችሁ ወደ መንፈስ ዓለም የምትገቡት ነገር የዛ ዓለም ነገር ካልሆነ ያ ዓለም እናንተን ለመቀበል ዝግጁ አይደለም። እየተጨነቃችሁ ልታድሩ ትችላላችሁ። በህልማችሁ ስትባረሩ ታድራላችሁ። በህልማችሁ መናፍስት ያጠቋችኋል። በህልማችሁ ለሰይጣን ትኩረት ሆናችሁ ታድራላችሁ። ያኔ ቀናችሁን ያበላሸዋል፣ ወራችሁን ይበላዋል፣ ሳምንታችሁ ይያዛል። በተለያየ አይነት መልኩ አታክድ ትሆናላችሁ። እንደዚህ አይነት ነገር ውስጥ ካላችሁ የመጀመሪያ አናላይዝ ማድረግ ይኖርባችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 6 ላይ ነገር ግን ጉበኛ ሰይፍ ሲመጣ አይቶ ህዝቡን ለማስጠንቀቅ መለከት ሳይነፋ ቢቀርና ከመካከላቸው የአንዱን ሰው ህይወት ሰይፍ ቢያጠፋ ጉበኛውን ግን ስለ ሰውየው ደም ተጠያቂ ያደርገዋለሁ አለ እግዚአብሔር። አያችሁ፣ ጉበኛ ማለት እንግሊዘኛው መጽሐፍ ዋችማን ይለዋል። ይህ ማለት ተመልካች ሰው ነው። ነገሮችን የሚቃኝ ነገር ከመምጣቱ አስቀድሞ የሚገለጥለት ጠላት ከሩቅ ከመምጣቱ በፊት አስቀድሞ የሚያይ ማለት ነው። እናንተ ቲቪ ኦር ሳምቲንግ ላይ አሁን እኔን እንደምታዩኝ ጠላት የት ጋር ምን እያደረገ እንደሆነ በምን አይነት ኪሎ ሜትርና ፍጥነት እየመጣ እንደሆነ አስቀድሞ የሚያይ ማለት ነው። እግዚአብሔር እንደዚህ ነው የሚጠብቃችሁ። ለቤተሰባችሁ፣ ለልጆቻችሁ፣ ለስራችሁ፣ ለተለያየ ነገር እግዚአብሔር እናንተን በህይወታችሁ ላይ ላሉ ነገሮች ዋችማን ነው የሚያደርጋችሁ። አንዳንድ ሰው ስራዬ ተበላሸ ይላል። ስለ ስራው እኮ አስቀድሞ የሚያይበት እድል ነበረው። አንዳንድ ሰው ትዳሬ ላይ ችግር አለ ይላል። ስለ ትዳሩ እኮ አስቀድሞ እግዚአብሔር ሊያወራው ፈልጎ በመኝታው ሊገናኘው ሲመጣ ያ ሰው በማይሆን አይነት መልኩ ተኝቶ እግዚአብሔርን ሳይገናኝ እኮ ቀርቷል። የብዙዎቻችን ታሪክ እኮ ያ ነው። አስተውላችሁ ታውቃላችሁ? ብዙ ጊዜ ህፃናት ልጆችን ህልም አይታችኋል ወይ ዛሬ ብላችሁ ብትጠይቋቸው የሚነግሯችሁ እናንተ አይታችሁ በማታውቁት ልክ ሊነግሯችሁ ይችላል። ለምን? እነሱ ኮንሱም ሲያደርጉ ሲሰበስቡ የሚውሉት ሌላ ድምፅ የለም። ሌላ መንፈሳዊ ያልሆነ ነገር የመቀበል ቻንሳቸው በጣም ጠባብ። በተለያየ ቦታ ላይ እናንተ ልትቀበሉ ትችላላችሁ። ያ የእግዚአብሔርን ድምፅ ብሎክ ያደርግባችኋል። ለዚህ ነው ከመተኛታችሁ በፊት በፍጹም መሳሳት የለባችሁ። ሁለተኛ መተው ያለባችሁ ነገር ሳትጸልዩ በእናንተ ውስጥ ያለውን የእግዚአብሔርን መንፈስ ሳታነጋግሩ መተኛት የለባችሁ በፍጹም። ይህንን እኔ የብዙ ጊዜ ልምምዴ ነው። እንደመጣው ተንደርድሬ ወደ አልጋዬ አልሄድም። አልጋዬ ላይ እስኪወጣ ድረስ ያለውን ደቂቃና 1 ሰዓት ሊሆን ይችላል፣ 40 ደቂቃ ሊሆን ይችላል፣ 5 ደቂቃ ሊሆን ይችላል፣ ኢቭን 2 ደቂቃ ይሁን 20 ሰከንድ አድርጌ አውቃለሁ። 20 ሰከንድ ለምን መሰላችሁ? ማተር ያደርጋል በጣም። ሳትጸልዩ እግዚአብሔርን ሳታነጋግሩ የምትተኙ ሰዎች የሚቀጥለው ቀን ላይ ጦርነት በጦርነት እንዲሆን፣ አለቆቻችሁ እንዲነሱባችሁ፣ ጓደኞቻችሁ ጀርባ እንዲሰጧችሁ፣ በተለያየ አይነት ነገር እናንተ ላይ እንዲሴር የሚታረጉ ሰዎች በእናንተ ስህተት ነው። ስለዚህ ዛሬ ብትነቁ ነገሮችን በጣም ማስተካከል ትችላላችሁ። እችን ነገር ብታስተካክሉ የህይወታችሁን አሁን ከኖራችሁበት እድሜ ውጪ ያለውን ገና የምትኖሩትን እድሜ የማዳን አቅም እናንተ ጋር አለ።
የነቃ የበራለት አንድ ሰው የሚያየውን ነገር አስቀድሞ ማስተካከል ይችላል። ይህ መንፈሳዊ ዓለም ስርዓት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሰው ዓለሙን ሁሉ አተረፈ፣ ስራውን ሰራ፣ ብዙ አይነት ነገር አደረገ፣ ስጋ የሚባለው ዓለም ላይ ዋለ። ነፍሱን ግን አያችሁ፣ ነፍስ መትረፍ አለባት። ነፍሳችሁን በጸሎት በተለያየ ነገር ከእግዚአብሔር ጋር ኮኔክትድ አድርጋችሁ በመንፈስ ሆናችሁ ስትተኙ ብሎክ ሆኖ የነበረ ጠፍቶ የነበረ ተይዞ የነበረ መለቀቅ ይጀምራሉ። በእናንተ ህይወት ውስጥ እድል ፈንታ መስጠት መተኛት የለባችሁ። ያንን ስታደርጉ ሌላ አይነት የእግዚአብሔር ረድኤት ወደ እናንተ መምጣት ይጀምራል። እነዚህን ነገሮች በማድረግ ህይወታችሁን በአሸናፊነትና በድል መምራት ትችላላችሁ። በድጋሚ እንድንገናኝ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። መልእክቱን ለብዙ ሰው ሼር አድርጉ። እንቀጥላለን፣ እንበዛለን። እግዚአብሔርም ብዙ ይረዳናል። ተባረኩ።